ኤፉዬ አልሞተችም። በጣም ደስ ብሎኛል። ከሆዷ ያለው እንግዲህ ነገር አልሆነም። ዶክተሩም ይሄ ነገር እንግዲህ የፈራሁት ነገር እንዳልሆነ ንገሪ ነበር ያለችው። አዎ ምንም ነገር አልተፈጠረም። የሆነ ነገር ሆነሽ ራሱ ቢሆን ይህን ነገር ናታን ሳያቅ እያለ ያፌትና ሉሊት የቀዱት ሪከርድ ነበረ። ይሄ ነገር ደግሞ በጣም ትልቅ አደጋ አለው። እውነት ለመናገር ሉሊት ነፍሷ አይማርም። ይቺ ሰይጣን ያፌት ናታን ይሄን ነገር ሰምቶ እውነት ለመናገር ዶክተሩ ስለ ኤፍራታ ላናግር ነው ብሎ ቀጥሮት ነበረ። ሌላ ሰው እየተከተለው እንደሆነ ስላወቀ አመልጦ ወደ ቤት ተመልሷል ናታን። እንግዲህ ሉሊት ምንም አይቀርባትም እና ነግረዋለች። እሱም በጣም ደንግጦ ራሱን ሁሉ መቆጣጠር አቅቶት ወደ ላይም ሲወጣ ጽዮንና ቤዛ እያወሩ ሰምቷቸው ነበር። በጣም ነበር ያሳዘነኝ። ምክንያቱም በቃ ምንም ማለት አልቻለም፣ ዝም ነበር ያለው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ። የተወዳጁ የሐረግ ድራማ ተለቆልናል። ቶሎ እየተለቀቀ ነው። ኦማይ ጋድ በጣም ነበር ደስ ያለኝ ስለተለቀቀ። ምክንያቱም ኤፍራታ ምን ላይ ደረሰች የሚለው ነገር ብዙ ጥያቄዎች ስለነበሩ ያን ጥያቄ እንግዲህ ለመመለስ ቶሎ ቪዲዮ ለቀውልናል ማለት ነው። ኤፉዬ እንግዲህ መላው ቤተሰብ የሚወዳት ሰው የሚወዷት ጓደኞች፣ ቤተሰብ፣ እናት፣ ወንድም እንዳላት አውቃለች ማለት ነው። ምክንያቱም በአሁኑ ሰዓት ወይም ባደጋው ጊዜ ሁሉም ተሰብስበውላት ነበር። የሚፈሩትን ወይም ደግሞ የሚጠሉትን ያፌት ጭራሽንም አላሰቡትም ነበር። ሩጦ ነበር ሁላቸውም ቤት ውስጥ የገቡት ማለት ነውና ይሄ ነገር ደግሞ በጣም ነበር ደስ የሚለው። ያፌት በጣም በብዙ ሰዎች መሀል ተከቦ ነው ያለው ማለት ነው። አሁን ላይ ምን ሊያደርግ እንዳሰበ በነገራችን ላይ በጣም የሚገርመው ነገር ምንድን ነው? ያፌት ሐኪም ቤት ውስጥ እንትኑን አስቀይሮታል ማለት ነው ቤተሰቦች። የዲኤንኤ ምርመራ አስቀይሮታል ማለት ነው ቤተሰቦች። ይሄን ነገር ደግሞ ያደረገው ደግሞ እሷ ወንድምና ወንድም እንደሆኑ ማወቅ እንድታቅ ስላልፈለገ ነው ማለት ነው። የእውነት ይሄን ነገር ያደርጋል ብዬ ግን በጭራሽ አልጠበቅኩም ነበር። ግን ደግሞ አድርጎታል። ልጅቱ ከውጭ ሆስፒታል ውስጥ ያለችው ልጅ ደውላለት ነግራዋለች። እንደዚህ ነበረ ተናዶ ከቤት ወይንም ደግሞ ከሆስፒታሉ ወጥቷል ብላ ነበር የነገረችው። እሱም ደግሞ ሄዶ ለልጆቹ ነበር የተናገረው። ምክንያቱም እሱ ለሰውየው እንዲያዝ ማለት ነው። ወይንም ደግሞ ሊያስገድለው ሁሉ ይችላል። የዲኤንኤ ውጤቱን እንዳስቀየረ በሌላ ዶክተሮች እንዳስቀየረ ይሄን ነገር የሚያውቀው ነገር የለም። ይሄን ነገር እሱ አወቀ ማለት ደግሞ ያፌት ያልቅለታል ማለት ነው። እና የእውነት በጣም ነበር የሚያሳዝነው። ይሄን ነገር ያደርጋል ብዬ አልጠበቅኩም፣ ግን አድርጎታል ማለት ነው። ምክንያቱም በሌላ ሰዎች ዶክተሮች አሳቦ ነበር ያስቀየረው ውጤቱን ማለት ነው። በጣም ነው የሚያሳዝነው። ብቻ ግን ዋናው ነገር ያማለ ኤፍራታ ስላልሞተች ስለተረፈች በጣም ደስ ብሎኛል። ያፌት አሁንም የኤፍራታ ጤንነት ሳይሆን ስራው እንዳይጎልበት ነው። አሁንም ሽንት ቤት ለሽንት ቤት እየተሯሯጠ ነው የሚያወራው ማለት ነው። እና በጣም ነው የሚያሳዝነው እውነት ለመናገር ምክንያቱም ይሄን ነገር ያደርጋል ብዬ አልጠበቅኩም። ናታንም ደግሞ ኤፍራታ እንደዚህ አደጋ እንደደረሰባት ምናምን ሲሰማ ራሱን መቆጣጠር ነበር ያቃተው ማለት ነው። ከዛን ወደ ላይ ሄዶ ቤዛንና ጽዮንን ሊጠይቃቸው በሚሄድበት ሰዓት ሁለቱም እያወሩ ነበር። እንንገረው ወይንስ አንንገረው እየተባባሉ ነበር ማለት ነው። ግን እነሱ ያ መጀመሪያ ላይ ሉሊት ነግራው ስለነበረ በጣም ነበር ደንግጦ አሁንም እነሱ የሚሉትን የሰማው ማለት ነው። ግን ደግሞ ምን ሊፈጠር እንደሚችል ራሱ በጣም ከባድ ነው። እቤት ሄዶ ኤፍራታን ያለችበትን ሁኔታ ያያል ወይንስ ደግሞ ምን ያደርጋል? ምን እንደሚያደርግ ራሱ በጣም ግራ ነው የተጋባው ማለት ነው ቤተሰቦች።